ሙታን ከሞት በኋላ እርስ በርሳቸው ይተያያሉን? ይህ ማንነታችሁን ይለውጣል። በመቃብር አጠገብ ቆማችሁ እነዚህ ሙታኖች አሁን ከሌሎቹ ጋር ይሆናሉን? ሙታንስ እርስ በርሳቸው ይተያያሉን? ዳግምስ ይገናኛሉ? ከዚህኛው ዓለም ባሻገር ይተዋወቁ ይሆን ብላችሁ በሹክሹክታ ጠይቃችሁ ታውቃላችሁ? አያታችን የአያቷን እጅ ዳግም ስትይዝ አንድ ሕፃን ፈጽሞ አግኝቶት የማያውቀውን ወንድሙን ሲያገኝ፣ አንዲት እናት በመጨረሻ ያጣችውን ልጇን ስታገኝ፣ ግን ይህ እውነት ነው ወይስ ራሳችንን የምናጽናናበት ለስላሳ ስሜት ብቻ? ወይስ እግዚአብሔር በእውነት የገባው ቃል? አንድ ነገር አሁኑኑ ግልጽ እናድርግ። ሞት መጨረሻ አይደለም። የምትወዷቸው ሰዎች አልጠፉም። እናንተም የመቃብር ድንጋይ የምትጠብቁ አፈር ብቻ አይደላችሁም። መጽሐፍ ቅዱስ ስለ ከሞት በኋላ ሕይወት ከመናገር አይሸሽም፣ ይገልጠዋል እንጂ። እናም እኛ ከምናስበው በላይ ብዙ ነገር ይነግረናል። ይህ መልእክት ተረት ተረት አይደለም። መሰረቱ ቅዱስ ቃሉ ነው። የመጨረሻ ትንፋሻችሁ ከሰውነታችሁ ሲወጣ ጸንቶ የሚቆመው ብቸኛው እውነት እርሱ ነው። ስለዚህ በግልጽ ልጠይቃችሁ፣ ሙታን እርስ በርሳቸው ይተያያሉ? የዳኑት ደግሞ ይገናኛሉ? የጠፉትስ ወይም ኃጢያን በዝምታ ይሰቃያሉ? እኛን ማየት ይችላሉ? እና ከሁሉም በላይ ደግሞ ስትሞቱ ማንን ታያላችሁ? ይህ ዝም ብሎ የሃይማኖታዊ ጥያቄ አይደለም። ይህ የዘላለም ጉዳይ ነው። መጽሐፍ ቅዱስን መልስ አለው። ስለዚህ ችላ አትበሉት። ምክንያቱም አንድ ቀን እናንተም በዚህኛው ወገን ትሆናላችሁና፣ ወይ በሰዎች ትከበባላችሁ ወይንም ተለይታችሁ ትቀራላችሁ። መጽሐፍ ቅዱስ በእውነት ምን እንደሚል እንይ። የዚህ መልእክት መጨረሻ ላይ ሙታን ምን እንደሚሆኑ ብቻ ሳይሆን ከመጨረሻ ትንፋሻችሁ በኋላ ለሚጠብቃችሁ ነገር እንዴት መዘጋጀት እንዳለባችሁ በትክክል ታውቃላችሁ። አንደኛ፣ የማይታየው ዓለም በሞታችሁ ቅስፈት ምን ይከሰታል? ከመጀመሪያውን ጀምር። ከሞት በኋላ ባሉት ሰዓታት ሳይሆን በቀብር ስነ ስርዓቱ ላይም ሳይሆን ልባችሁ መምታት ያቆመባትን፣ ሳምባችሁ መተንፈስ ያቆመባትንና አይናችሁ ለመጨረሻ ጊዜ የተከደነባትን ያችኑ ሰከንድ ነው ምላችሁ። በዚያች ቅስፈት ምን ይሆናል? መጽሐፍ ቅዱስ ግልጽ ነው። ነፍሳችሁ ከስጋችሁ ተለይታ ወዲያውኑ ወደ መንፈሳዊ ዓለም ትገባለች ይለናል። መክብብ 12:7 ላይ እንዲህ ይላል፣ አፈርም ወደ ነበረበት ምድር ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ይለናል። እናንተ ስጋ ብቻ አይደላችሁ። እናንተ ስጋ ያለው ነፍስ ሳይሆን ነፍስ ያላት ስጋ ናችሁ። እናም ስጋ ሲሞት ነፍስ በአንድ ቦታ ትቀጥላለች። ሁለት መድረሻዎች ብቻ አሉ። ሉቃስ 16:22 አልዓዛር የተባለ ድሃ ሰው የሞተባትን ቅስፈት ይገልጻል። መላእክት ወደ አብርሃም እቅፍ ወሰዱት። በዚያውም ቅስፈት ባለጠጋውም ሞቶ ተቀበረ። ነገር ግን ኢየሱስ በመቀጠል የሚለውን ስሙ። በሲኦል በስቃይ ሳለ አሻቅቦ አየና አብርሃምን በሩቅ አየ። ይህንን አስተዋላችሁ? ሁለት ሰዎች ሞቱ። ሁለት ሰዎች ከዚህ ዓለም ወጡ። ነገር ግን አንዳቸውም ራሳቸውን የሳቱ ወይም አንኮንሺየስ አልነበሩም። በመቃብር ውስጥም አልተኙም ነበር። ንቁ ነበሩ። ያውቁ ነበር፣ ያዩም ነበር፣ ይሰሙ ነበር፣ ያስታውሱም ነበር። ስትሞቱ ነፍሳችሁ ስለ ዘላለም ሙሉ በሙሉ ንቁ ትሆናለች። ምንም እረፍት፣ ምንም ማቆያ ወይም የመጠባበቂያ ክፍል የለም። ሁለተኛ ቆሮንቶስ ምዕራፍ 5:8 ከስጋ ተለይቶ በጌታ ዘንድ መኖር ይላል። ለሚያምን ሰው ይህ ተስፋ ቃል ነው። ለማያምን ግን ማስጠንቀቂያ ነው። በኋላ አየዋለሁ የሚባል ነገር የለም። ምኞቶቻችሁን ለመፈጸም በምድር ላይ አትዘዋወሩም። ከሞት በኋላ ይቅርታ መጠየቅ አትችሉም። ወይ የኢየሱስ ናችሁ ወይ ደግሞ አይደላችሁም። ነፍሳችሁ ከጊዜ ወጥታ ወደ ዘላለም የምትገባበት ሰከንድ እውነቱ ሙሉ በሙሉ ይገለጣል። ያኔ ታያላችሁ። መንግሥተ ሰማያትን ወይም ሲኦልን ታያላችሁ። በቅዱሳን ትከበባላችሁ ወይም በጨለማ ትዋጣላችሁ። ሌሎችን ታያላችሁ ወይም በምርጫችሁ ስቃይ ውስጥ ብቻችሁን ትቀራላችሁ። የማይታየው ዓለም ምናባዊ አይደለም። ከዚህኛው ዓለም ይልቅ እውነተኛ ነው። ምክንያቱም እሱ ፈጽሞ አያልቅምና። ወዳጄ፣ አንተ ካሰብከው በላይ በቶሎ ወደዚያ እያመራህ ነው። ይህ ሰውን የማስፈራሪያ ዘዴ አይደለም፣ የነፍስ አድን ጥሪ ነው። ምክንያቱም ቀጥሎ የሚሆነው ነገር ሙሉ በሙሉ የተመሰረተው አሁን በምታደርገው ነገር ላይ ነውና። ሁለተኛ፣ ታላቁ መለየት። ገነት፣ ሲኦልና ማን ወዴት ይሄዳል? አንድ ነገር ፍንተው አድርገን እናስቀምጥ። ሁሉም ሰው ሲሞት ወደ አንድ ቦታ አይሄድም። ዓለም አቀፋዊው መድረሻ የለም። ውሳኔ ላልሰጡት ነፍሳት የሚሆኑ የመጠባበቂያም ክፍል የለም። መልካም ምኞቶች ከክፉ ተግባራት ጋር የሚመዘኑበት መንፈሳዊ ማቆያ የለም። ሁለት ዘላለማዊ እውነታዎች ብቻ ናቸው ያሉት፣ ገነት እና ሲኦል። ሁሉም ሰው ደግሞ በአንድ ውስጥ ያበቃል።
ኢየሱስ በሉቃስ ወንጌል 16 ላይ በሚያስደነግጥ ግልጽነት ይናገራል። ሁለቱ ሰዎች ሞቱ። አንዱ በመልአክ ታጅቦ ወደ ገነት ተወሰደ፣ ሌላኛው ግን መጽሐፍ ቅዱስ እንደሚለው በስቃይ ሳለ ዓይኑን ገለጠ። ግራ መጋባት አይደለም፣ በመካከል መቅረት አይደለም፣ የነፍስ እንቅልፍ አይደለም፣ ስቃይ ነው። ይህንን ስሙ። በሲኦል ያለው ያ ባለጠጋ በታላቅ ገደል ማዶ ማየት ይችል ነበር። አልዓዛርን አወቀው፣ አብርሃምንም አወቀው። እንዲያውም እርዳታ እንዲልኩለት ወይም ቢያንስ በምድር ላለው ቤተሰቡ ማስጠንቀቂያ እንዲሰጡ ለመናቸው። አብርሃም ግን የሚሰቀጥ ነገር ተናገረ። ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለው። በሉቃስ ወንጌል ምዕራፍ 16:26 ላይ ያ ነው ታላቁ መለየት። አንዴ ወደ ዘላለም ከተሻገራችሁ በኋላ አቅጣጫችሁ የመጨረሻ ነው። ተመልሶ መሻገር የለም፣ መጎብኘት የለም፣ ወገን መቀየር የለም። ያ መለየት ስጋዊ ብቻ አይደለም፣ መንፈሳዊም ነው። በገነት ብርሃን አለ፣ በሲኦል ጨለማ አለ። በገነት ደስታ አለ፣ በሲኦል ጸጸት አለ። በገነት ህብረት አለ፣ በሲኦል ግን ከእግዚአብሔርና ከተስፋው መለየት አለ። ግን ብዙ ሰዎች የሚዘነጉት ነገር አለ። በብሉይ ኪዳን ሁሉ ጻድቃን ሲሞቱ ደጋግመው የሚነገር አንድ ሐረግ አለ፣ ወደ ወገኖቹ ተከማቸ የሚል። ይህ ዝም ብሎ የግጥም ቋንቋ አይደለም፣ መንፈሳዊ እውነት ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ ተከማቹ እንጂ አልጠፉም፣ አልተበተኑም። ይህ አንድ ነገር ይነግረናል። ጻድቃን በሞት ብቻቸውን አይደሉም፣ ይቀበሏቸዋል፣ ይለዩዋቸዋል፣ ያውቋቸዋል፣ ዳግምም ይገናኛሉ። ለአጣን ግን ምንም መሰብሰብ የለም፣ ምንም እቅፍ የለም፣ መለየት ብቻ፣ ለቅሶና ጥርስ ማፋጨት ብቻ። ታላቁ መለየት ጨካኝ አይደለም፣ ፍትሃዊ ነው። ምክንያቱም ዘላለም ነፍሳችሁን አይለውጥም፣ ማንነቱን ይገልጣል እንጂ። በሕይወት እያላችሁ እግዚአብሔር ከናቃችሁ በሞት ትለዩታላችሁ። በምድር ከኢየሱስ ጋር ከሄዳችሁ በክብር ከእርሱ ጋር ትኖራላችሁ። ስለዚህ በግልጽ ልጠይቃችሁ፣ እናንተ ከገደሉ በየትኛው ወገን ትሆናላችሁ? ምክንያቱም መለየቱ እውነት ነው። እናንተም በእያንዳንዱ ትንፋሽ ወደ እርሱ እየቀረባችሁ ነው። ሶስተኛ፣ ጻድቃን እርስ በርሳቸው ይተያያሉን? አሁን የብዙዎችን ልብ ወደሚያጽናናው ውብ ጥያቄ እንመለስ። በሰማይ እርስ በርሳችን እንተያያለን? መልሱ አዎ ከሚለው በላይ ነው። በማቴዎስ ወንጌል ምዕራፍ 17 ላይ ወደ ደብረ ታቦር ተራራ እንመለስ። ኢየሱስ ጴጥሮስን፣ ያዕቆብንና ዮሐንስን ወደ ተራራ ይዟቸው ወጣ። ድንገትም በፊታቸው ተለወጠ። ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ከእርሱ አጠገብስ ማን ታየ? ሙሴና ኤልያስ። መናፍስት ወይም ግልጽ ያልሆኑ ኃይላት አልነበሩም። ሙሉ በሙሉ የሚታወቁ ሙሴና ኤልያስ ነበሩ። ጴጥሮስ አወቃቸው፣ ኢየሱስ አነጋገራቸው። በጭጋግ ውስጥ የሚንሳፈፉ ስም የለሽ ነፍሳት አልነበሩም። ሕያዋን፣ የታወቁና የሚታዩ ነበሩ። መንግሥተ ሰማያት ነጭ ልብስ ለብሰው ለዘላለም የሚዘምሩ የማናውቃቸው ሰዎች ስብስብ አይደለችም። የምናውቃቸው፣ የምንታወቅባቸውና ደስ የምንሰኝባቸው መንግሥት ናት። ዕብራውያን ምዕራፍ 12 ከቁጥር 22 እስከ 23 እንዲህ ገልጸዋል። ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። በደስታም ወደ ተሰበሰቡት ወደ አላፋት መላእክት፣ በሰማያትም ወደ ተጻፉት ወደ በኩራት ማኅበር፣ ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች ይለናል። ይህንን አስተዋላችሁ? ፍጹም የሆኑ የጻድቃን መንፈሶች ስም የለሽ አይደሉም፣ እናንተው ናችሁ። ግን የከበራችሁ፣ ሌሎችን ታውቃላችሁ፣ እናንተም ትታወቃላችሁ። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 12 ላይ ጳውሎስ ዛሬ በከፊል አውቃለሁ፣ በዚያን ጊዜ ግን እኔ እንደታወቅኩ ሙሉ በሙሉ አውቃለሁ ይላል። ይህ ማለት በሰማይ አይምሯችሁ አይጋረድም፣ ልባችሁ አይሸሸግም፣ የምትወዱትን ሰው አትረሱም፣ ይልቁንም በንጹሕ ፍቅር ትወዱታላችሁ። አዎ የጥንት ቅዱሳንን እናያለን፣ አብርሃምን፣ ዳዊትን፣ ሩትን፣ አስቴርን። አዎ ሳናውቅ ሕይወታቸውን የነካናቸውን ሰዎች እናገኛለን። አዎ ቤተሰቦቻችንን፣ ጓደኞቻችንን፣ ልጆቻችንን፣ ወላጆቻችንንና የትዳር አጋሮቻችንን በክርስቶስ ከነበሩ እናያለን። ይህ ቅዠት አይደለም፣ ቃል ኪዳን ነው። የዮሐንስ ራእይ ምዕራፍ 7 ስለ ሰማይ ራእይ ይሰጠናል። ማንም ሊቆጥራቸው የማይችል ታላቅ ሕዝብ ከነገድ፣ ከወገን፣ ከቋንቋ ሁሉ በዙፋኑ ፊት ቆመው ነበር። የሚንሳፈፉ አልነበሩም፣ የተገለሉ አልነበሩም። አብረው ነበሩ፣ ያመልኩ ነበር፣ ደስ ይላቸውም ነበር። አንድ ነበሩ። ሰማይ ስለ መገለል አይደለም፣ ስለ ኅብረት ነው። ከእግዚአብሔር ጋር ብቻ ሳይሆን ከእግዚአብሔር ቤተሰብ ጋር። ስለዚህ አዎ ጻድቃን እርስ በርሳቸው ይተያያሉ።
አብረን እንስቃለን፣ አብረን እናመልካለን፣ አብረን እንገናኛለን። ከእንግዲህ መራራቅ የለም፣ ሕመም የለም፣ ሞት የለም። ግን መራራው እውነት ይህ ነው፣ በክርስቶስ ካልተዋሃዳችሁ ሰው ጋር ዳግም ልትገናኙ አትችሉም። ስለዚህ ለዳግም መገናኘት ብቻ ተስፋ አታድርጉ። መገናኘቱን በሚያረጋግጥ መንገድ ኑሩ። ምክንያቱም ሰማይ ቦታ ብቻ ሳይሆን ለተዘጋጁት የተሰጠ ቃል ኪዳን ነው። አራተኛ፣ የጠፉትስ በሲኦል ይተያያሉ? አሁን ደግሞ ብዙ ሰዎች ችላ ሊሉት የማይፈልጉትን ወገን እንይ። የዳኑት በሰማይ ዳግም የሚገናኙ ከሆነ የጠፉትስ በሲኦል ይተያያሉ? ወደ ኢየሱስ ቃል እንመለስ። ሉቃስ 16 ባለጠጋው ሞቶ ተቀበረ። ነገር ግን በዚያው ቅስፈት ኢየሱስ እንዲህ አለ። በሲኦል በስቃይ ሳለ አሻቅቦ አየ፣ አብርሃምን አየ፣ አልዓዛርንም አየ። ተናገረ፣ ለመነ፣ አስታወሰ። ራሱን የሳተ አልነበረም፣ አልጠፋም ነበር። በስቃይ ውስጥ ሆኖ ሁሉንም ነገር በትክክል ያውቅ ነበር። ይህ አንድ የሚያስደነግጥ ነገር ይነግረናል። ሲኦል ሳያውቁ የሚቀሩበት ብቸኝነት አይደለም፣ ከእግዚአብሔር መለየት ነው እንጂ። የግድ ከሌሎች ነፍሳት መለየት ላይሆን ይችላል። የጠፉት ነፍሳት ስሜታቸውን አያጡም፣ ተስፋቸውን እንጂ። ያ ስቃይ የግል ነው፣ ንቁ ነው፣ ቀጣይነት ያለው ነው። ነፍስ መናገር፣ ማየት፣ ማስታወስና መጸጸት ትችላለች። ራእይ 14:11 የስቃያቸውም ጢስ ለዘላለም እስከ ዘላለም ይወጣል ይላል። ቀንና ሌሊት እረፍት የለም፣ እፎይታ የለም፣ ማምለጫ የለም። ምናልባት ይህ ህልም ሊሆን ይችላል የሚል ቅዠት የለም። ህልም አይደለም፣ መድረሻ ነው። ሰዎችም በየቀኑ ወደዚያ ይሄዳሉ። የጠፉት በሲኦል እርስ በርሳቸው ይተያያሉ። ሲኦል ውስጥ ወይም ኮሚኒቲ እንዳለ መጽሐፍ ቅዱስ አይነግረንም። ስለ አሮጌ ትዝታዎች ያወራሉ አይልም። በዳግም መገናኘት ደስታ የለም፣ ሙቀት የለም፣ ቤተሰብ የለም። ሌሎች ቢያውቁም እንኳን ከፍቅር ተቆርጠዋል፣ ከብርሃን ተቆርጠዋል፣ ከእግዚአብሔር ወድቀዋል። እና ከሁሉም በላይ የሚያስፈራው ነገር በምድር እግዚአብሔርን የናቁ ድምፆች አሁንም በሲኦል ይንቁታል። በሲኦል ንስሐ የለም፣ ሁለተኛ ዕድልም የለም፣ መመለስ የሌለበት ጸጸት ብቻ እንጂ። በማቴዎስ 25 ኢየሱስ ሲኦልን ለቅሶና ጥርስ ማፋጨት ያለበት የውጭ ጨለማ ይለዋል። ጥርስ ማፋጨት ዝም ብሎ ህመም አይደለም፣ ቁጣ ነው። ይህ ማለት በሲኦል ያሉ ሰዎች አሁንም ልባቸው የደነደነ ነው። አሁንም ተቆጥተዋል። አሁንም እግዚአብሔርን ይሰድባሉ። ስለዚህ እርስ በርሳቸው ቢያዩ እንኳን በፍቅርና በፈውስ አይደለም፣ በሽብር እንጂ። ሲኦል ግብዣ አይደለም፣ ኃጢአት የሚቀጥልበት ጸጋ ግን ያለቀበት የዘላለም መለየት እስር ቤት ነው። በዚያ ቦታ መታወቅን አትፈልጉትም። በዚያ ትልቁ ውስጥ የሚያውቃችሁን ድምፆች መስማት አትፈልጉም። ምክንያቱም በሲኦል ውስጥ የከፋ ጠላታችሁ እንኳን በአንድ ወቅት እውነቱን ነግሯችሁ ከነበረ እንደ ጠፋ ዕድል ሆኖ ይታያችኋል። አምስተኛ፣ ሙታን እኛን ወይም ሕያዋንን ያዩናል? የምትወዷቸው ሰዎች ይጠብቋችኋል? እባካችሁን ትግላችሁን፣ ድላችሁን ያዩታል? እንዲያዩ እንመኛለን። አያት ከሰማይ ሆና ፈገግ ትላለች ብሎ ማሰብ ያጽናናል። የሞተው ልጅ አሁን የእናንተ ጠባቂ መልአክ እንደሆነ ማሰብ ደስ ይላል። ነገር ግን እውነቱ ይህ ነው። መጽሐፍ ቅዱስ ሙታን እኛን እያዩ እንደሆነ በፍጹም አይናገርም። እንዲያውም እነርሱን ለማግኘት እንዳንሞክር ያስጠነቅቀናል። ዘዳግም 18:10-12 ግልጽ ነው። ሙታንንም የሚጠይቅ በእግዚአብሔር ዘንድ የተጣለ ነው ይላል። ለምን? ምክንያቱም ሙታንን ለማናገር መሞከር የማታለያ ደጅ ነው። ሰይጣን ቀንዶች አድርጎ አይመጣም። የምትወዱትን ሰው ድምፅ መስሎ ይመጣል እንጂ። ግን ዕብራውያን 12:1 በእጅግ ብዙ ምስክሮች ደመና ተከበናል ይላል። ይህ ማለት ግን እያዩ ነው ማለት አይደለም። ያ ጥቅስ የሚመጣው ሩጫቸውን የጨረሱ የታመኑ አማኞችን ዝርዝር ከሚናገረው ዕብራውያን 11 ቀጥሎ ነው። የእነርሱ ምስክርነት ለእኛ እንጂ ስለ እኛ አይደለም። የሕይወት እምነት ዋጋ እንዳለው በምሳሌነታቸው ይመሰክሩናል እንጂ ጉዳዩ እነርሱ እናንተን ማየታቸው ሳይሆን እናንተ እነርሱ እንዴት እንደሚኖሩ ማየታቸው ነው። ጠለቅ ብለን እኔ በኢሳይያስ ምዕራፍ 63 ከቁጥር 16 ላይ አንድ ታላቅ እውነት ተገልጧል። አብርሃም ባያውቀው እስራኤልንም ባይገነዘበው አቤቱ አንተ አባታችን ነህ ይላል። ይህንን አስተዋላችሁ? የእምነት አባት የሆነው አብርሃም እንኳን አያውቅንም። ሰማይ ሆኖ እንኳን በምድር ላይ ያሉ ሰዎችን አያይም። ትኩረቱ ሊሆን በሚገባው ቦታ ላይ ነው፣ በእግዚአብሔር ላይ። ሰማይ ማለት ያ ነው። ትኩረት ሁሉ፣ ፍቅር ሁሉ፣
አድናቆት ሁሉ ወደ ክብሩ ንጉሥ የሚደረግበት ቦታ ነው። ራእይ 21:4 እንባንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም ይላል። በሰማይ ያሉ ቅዱሳን እኛ ስንሰቃይ ቢያዩ ኖሮ እንዴት ሐዘን አይኖርባቸውም ነበር? መልሱ ቀላል ነው፣ አያዩም። እግዚአብሔር ግን ያያል። እናንተን እንዲጠብቃችሁ የሞተ ዘመድ አያስፈልጋችሁም። መንፈስ ቅዱስ አለላችሁ። የአያታችሁ መገኘት አያስፈልጋችሁም። የአባት መገኘት አላችሁ። ከሙታን ጋር መነጋገር አያስፈልጋችሁም። ወደ ሕያው ክርስቶስ ቀጥታ መዳረሻ አላችሁ። መጋረጃውን ተሻግረን ሰዎችን ለማግኘት መሞከራችንን እናቁም እና በእምነት ወደ ላይ መመልከትን እንጀምር። ምክንያቱም ሙታን አያዩንም፣ የሰማይ ንጉሥ ግን ያየናል። አሁንም አብሮን ሊሄድ ያኔም ሊቀበለን የሚችለው እርሱ ብቻ ነው። 6ኛ በዘላለም ሕይወት እርስ በርሳችን እንታወሳለን። እውነትን እንነጋገር። እናንተ የምትጠይቁት ወደ ሰማይ እሄዳለሁ ብላችሁ ብቻ አይደለም፣ የምወደውን ሰው አስታውሳለሁ፣ እነርሱ ለእኔ ምን እንደነበሩ አውቃለሁ ብላችሁም ጭምር ነው። ልጃችሁን ትለያላችሁ። የትዳር አጋራችሁን፣ የቅርብ ጓደኞቻችሁን፣ መካሪያችሁን አይታችሁ ታውቋቸዋላችሁ። እውነቱ ይህ ነው። እግዚአብሔር ወደ ዘላለም ሕይወት ስትገቡ ማንነታችሁን አያጠፈውም፣ ይዋጀዋል እንጂ። በሰማይ ማንነታችሁ አይፋቅም። ታሪካችሁን አትረሱም። ዝም ብላችሁ በክብር ዓይን ታዩታላችሁ፣ ያለ ሕመም፣ ያለ እረፍት ወይም ያለ ግራ መጋባት። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 12 ግልጽ የሆነ ፍንጭ ይሰጠናል። ዛሬ በከፊል አውቃለሁ፣ በዚያን ጊዜ ግን እኔ እንደታወቅኩ ሙሉ በሙሉ አውቃለሁ። አሁን ትዝታችሁ የተሰበረ ነው። ስሜታችሁ የተመሰቃቀለ ነው። ግንኙነታችሁ ፍጹም አይደለም። በሰማይ ግን በጥልቀት ታውቃላችሁ፣ በንጽህና ትወዳላችሁ፣ በእውነት ታስታውሳላችሁ እና አዎ በክርስቶስ የነበሩትን ትለያላችሁ። በመንፈስ የነበራችሁ ትስስር አይፈርስም፣ ይልቁንም ፍጹም ይሆናል። ያ ማለት ግን በዛ መጋባት አለ ወይም አብሮ መኖር አለ ማለት አይደለም። ግን እዚህ ጋር ነገሩ ከበድ ይላል። ያልዳኑትስ የምትወዷቸው ሰዎችስ ታስታውሳላችሁ? ይህ ክርስቲያኖች ከሚጠይቋቸው በጣም አሳማሚ ጥያቄዎች አንዱ ነው። መልሱ ይህ ነው። እግዚአብሔርን የሚያከብረውን ታስታውሳላችሁ። ይህ ማለት ትዝታችሁ ይቀደሳል እንጂ አይጠፋም። የዘላለም ሐዘን አትሸከሙም። በሰማይ በተሰበረ ልብ አትመላለሱ። ምክንያቱም በዘላለም ሕይወት አእምሯችሁና ልባችሁ ከእግዚአብሔር ፍትሐትና ምሕረት ጋር ሙሉ በሙሉ ይጣጣማሉ። ኢሳይያስ 65:17 እነሆ አዲስ ሰማይንና አዲስ ምድርን እፈጥራለሁና የቀደሙትም አይታሰቡም፣ ወደ ልብም አይገቡም ይላል። ይህ ማለት በምድር መኖራችሁን ትረሳላችሁ ማለት አይደለም። በትዝታ በጸጸት ወይም በምድራዊ ትስስር አትታወኩም ማለት ነው። በመጨረሻ ነፃ ትሆናላችሁ። ይህንን አስቡት። ከእንግዲህ አሳማሚ ትዝታ የለም። ነገሮች በተለየ መንገድ በሆኑ ብቻ መመኘት የለም። ስለጠፋው ነገር እንባ የለም። በሰማይ የምታስታውሱት እያንዳንዱ ትዝታ የተቀደሰ፣ የተፈወሰና በደስታ የተሞላ ይሆናል። በክርስቶስ ከሆነው ሰው ጋር በሰማይ የሚኖራችሁ ትስስር ምድራዊ ትዳር ከሚፈቅደው በላይ ጥልቅ ይሆናል። ቅናት አይኖርም፣ ውድድር አይኖርም። ከፍርሃት ነፃ የሆነ ፍቅርና አንድነት ይኖራል። ነገር ግን ክርስቶስን ከናቁት ጋር ወዳጄ አንተ በስቃይ ውስጥ አትሆንም። በእግዚአብሔር ፍርድ ላይ ሙሉ በሙሉ ትተማመናለህ። ፍትሑም እንኳን እንድታመልከው ያደርግሃል። እግዚአብሔር በፈረደበት ነገር ላይ አታዝኑም፣ ምክንያቱም ልብህ በመጨረሻ ከእርሱ ጋር አንድ ይሆናልና። ስለዚህ አዎ ታስታውሳላችሁ፣ ነገር ግን ደስም ይላችኋል። የዘላለም ተአምርም ያ ነው። እግዚአብሔር ከኃጢአት ብቻ አይደለም የሚያድናችሁ ከሐዘንም ጭምር እንጂ። 7ኛ በሰማይ የሚኖረው ዳግመኛ መገናኘት በእውነት ምን ይመስላል? ጠለቅ ብለን እንይ። በሰማይ የሚኖረው ያ ዳግም መገናኘት በእውነት ምን ይመስላል? ሁል ጊዜ እንናገራለን። አሁን ከባሏ ጋር ናት፣ ከድሮ ጓደኞቿ ጋር ሰማይ ቤት አሳ እያጠመደ ነው እንላለን አይደለም። ነገር ግን ከተለመዱ አባባሎች አልፈን ወደ ክብሩ እንገባለን። ሰማይ ጥቂት ደመናና የቤተሰብ ግብዣ ያላት የኋለኛ ቤት ግቢ አይደለም። የሕያው የእግዚአብሔር ዙፋን ያለበት ክፍል ነው። መንግሥት እንጂ ሰፈር አይደለም። ግብዣ እንጂ ቀብር አይደለም። እናም በዚያ የምታገኙት ዳግም መገናኘት ከምታስቡት በላይ ይሆናል። ራእይ 7:9 ስዕሉን ይስለዋል። ከዚህ በኋላ አየው፣
እነሆም አንድስ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። በዙፋኑና በበጉ ፊት ቆሞ ነበር። አስተዋላችሁ? ብዙ ሕዝብ የተለያዩ ግን አብረው የሚያመልኩ ያልተበተኑ፣ ዝም የማይሉ በንጉሡ ፊት አንድ የሆኑ። እግዚአብሔር ያቀደው ዳግም መገናኘት ይህ ነው። ዝም ብላችሁ አያታችሁን ማግኘት ብቻ አይደለም፣ መላው የተዋጀ የእግዚአብሔር ቤተሰብ እንደ አንድ መሆኑ ነው። ይህንን አስቡት። ስለ እናንተ መዳን የጸለዩ ሰዎችን ታገኛችኋላችሁ። በአንድ ቀን ወንጌል የነገራችሁን ሰው ወደ እናንተ ይሮጣል። ፍሬውን ሳያዩ የሞቱ ሚስዮናውያን ፈጽሞ ካላገኟቸው ነገዶች ጋር አብረው ያመልካሉ። ይህ አስገራሚ ይሆናል። በሕዝቡ መሃል ስለጠፋችሁ ሳይሆን ሕዝቡ በመጨረሻ የተሟላ ስለሚሆን ነው። ግንኙነታችሁም በምድራዊ ሚናዎች ላይ የተመሠረተ አይሆንም፣ በክርስቶስ ማን እንደሆናችሁ ላይ እንጂ። ኢየሱስ በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 ላይ በሰማይ እንደ ምድር እንደማንጋባ ተናግሯል። ይህ የሆነው ትዳር ስለሚጠፋ ሳይሆን እያንዳንዱ ግንኙነት ትዳር ሊሆን ከሚችለው በላይ ጥልቅ ስለሚሆን ነው። አሁንም ታውቃላችሁ፣ ነገር ግን የኔ ነው የሚል ይዞታ አይኖርም። በክርስቶስ ደም ፍጹም በሆኑት ቅዱሳን ሁሉ መካከል ፍጹም ግንኙነትና አንድነት ይኖራል። ከእንግዲህ የተሰበረ ግንኙነት የለም፣ ያመለጠ ቅስፈት የለም። እናም ትልቁ ነገር ዳግም መገናኘቱ ማዕከሉ እናንተ አይደላችሁም፣ ኢየሱስ ነው። እናም እያንዳንዱ በእንባ የታጀበ እቅፍ፣ እያንዳንዱ የደስታ ሰላምታ አምልኮ ይሆናል። ምክንያቱም በዚያ ቅስፈት ሁሉም ነገር ትርጉም ይሰጣል። በምድር የተሰማችሁ እያንዳንዱ ማጣት፣ ልባችሁን የሰበረ እያንዳንዱ ስንብት፣ ያልተመለሰ የመሰላችሁ እያንዳንዱ ጸሎት፣ ሁሉም በአንድ በማያልቅ የዘላለም ዳግም መገናኘት ውስጥ አንድ ይሆናሉ። ስለዚህ አዎ፣ ሙታን ይተያያሉ፣ የዳኑትም ለዘላለም አብረው ያከብራሉ። 8ኛ፣ ይህ ዛሬ የምንኖርበትን መንገድ እንዴት ይለውጠዋል? እንግዲህ አሁን ሙታን እርስ በርሳቸው እንደሚተያዩ አውቃችኋል። የዳኑት አብረው ደስ ይላቸዋል፣ የጠፉት ደግሞ በስቃይ ተለይተው በጸጸት ውስጥ ናቸው። ሰማይ እውነት ነው፣ ሲኦል እውነት ነው፣ ዘላለም እውነት ነው። አሁን ግን ከሁሉ በላይ ወደሚጠቅመው ጥያቄ እንምጣ። ይህ ዛሬ የምትኖሩበትን መንገድ እንዴት ሊለውጠው ይገባል? ምክንያቱም ከዚህ መልእክት ሳትለወጡ ከወጣችሁ ዋናውን ነጥብ ስታችኋል ማለት ነው። ይህ ስለ ከሞት በኋላ ሕይወት የሚናገር ዘጋቢ ፊልም አይደለም፣ ለሕያዋን የቀረበ የማንቂያ ጥሪ ነው እንጂ። ወዳጄ፣ አንተ እየሞትክ ነው። ይህ ድራማ አይደለም፣ እውነት ነው። የምተነፍሳት እያንዳንዱ ትንፋሽ ወደ መጨረሻው የልብ ትርታ የሚወስድ የቁልቁለት ቆጠራ ነው። ብትወድም ባትወድም ወደ ዘላለም እየሮጥክ ነው። ነገር ግን እግዚአብሔር እነዚህን እውነቶች የነገረህ ሊያስፈራራ ፈልጎ አይደለም፣ እንድትዘጋጅ ስለፈለገ እንጂ። መክብብ 7:2 ወደ ግብዣ ቤት ከመሄድ ይልቅ ወደ ለቅሶ ቤት መሄድ ይሻላል ይላል። የሰው ሁሉ ፍጻሜ ይህ ነውና ሕያውም የሆነው በልቡ ያኖረዋል ይለናል። አስተዋላችሁ? ሕያው የሆነው በልቡ ያኖረዋል። ችላ አይለውም፣ አያዘገየውም። እያረጀው ስመጣ አስብበታለሁ አይልም። አሁኑኑ ስም በመቃብር ድንጋይ ላይ ሳይቀረጽ በፊት ሙታን አስቀድመው ከተሰበሰቡ ጥያቄው እናንተ ከእነርሱ መካከል ትሆናላችሁ ወይ የሚለው ነው። በምስክሮች ደመና ውስጥ ትሆናላችሁ? ፍጹም በሆኑት ጻድቃን መካከል ትቆጠራላችሁ? ወይስ እንደዚያ ባለጠጋ ሰው በስቃይ ውስጥ ሆናችሁ ንቁ ሆናችሁና ሌላ ዕድል በናፈቃችሁ? ከሞታችሁ በኋላ ዘላለማችሁን አትመርጡም። አሁን በምትከተሉት በምታምኑትና በምትኖሩት መንገድ ነው የምትመርጡት። እናም በግልጽ ልናገረው፣ ለናፈቃችሁት ዳግም መገናኘት ኢየሱስ ብቸኛው በር ነው። ሃይማኖት አይደለም፣ ጥሩ ሰው ለመሆን መሞከር አይደለም፣ ወይም መልካም ስራዬ ከክፉ ስራዬ ይበልጣል ብሎ ተስፋ ማድረግ አይደለም። ኢየሱስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ማንም አያታላችሁ፣ የራሳችሁ ሐሳብ ቢሆን። ስለዚህ ይህ ማለት የዳኑትን የምትወዷቸውን ሰዎች ዳግም ማየት ከፈለጋችሁ፣ በተዋጁት መካከል መቆም ከፈለጋችሁ፣ በመንግሥተ ሰማያት መታወቅ ከፈለጋችሁ ዳግም መወለድ አለባችሁ። ንስሐ ግቡ፣ ራሳችሁን ስጡ፣ ኢየሱስን በሙሉ ልባችሁ ተከተሉ። እናም ይህንን ቀድሞ ካደረጋችሁ በዚህ ዓለም ላይ እንደ ጎብኚ አትኑሩ፣ እንደ ሰማይ ዜጋ ኑሩ እንጂ። ምክንያቱም አሁን የምትኖሩት ኑሮ በዘላለም ውስጥ ድምፁ ያስተጋባል። ዳግም መገናኘቱ እውነት ነው፣ ነገር ግን ለተዋጆች ብቻ ነው። ወደ ቤታችን እናምጣው። እውነቱን ሰምታችኋል። ተረት አይደለም፣ የሰማይ የጌጥ ስሪት አይደለም፣ ነገር ግን ጥሬው የመጽሐፍ ቅዱስ እውነታ ነው።
አዎ ሙታን ይተያያሉ። አዎ የዳኑት አብረው ደስ ይላቸዋል። አዎ የጠፉት ንቁ ሆነው ተለይተዋል። አሁን ግን ከሁሉም በላይ የሚጠቅመው ጥያቄ ይመጣል። እናንተ በተዋጁት መካከል ትሆናላችሁ? የዚያ ክብራማ ዳግም መገናኘት አካል ትሆናላችሁ? በእግዚአብሔር ፊት ትታወቃላችሁ? ስማችሁ በመንግሥት ውስጥ በደስታ ይጠራል? ወይስ ነፍሳችሁ ልክ እንደ ባለጠጋ ሰው በስቃይ ውስጥ ዓይኗን ትገልጣለች? ማንኛውም ነገር ለመቀየር በጣም ረፍዶ ይሆን? አያችሁ፣ ዳግም መገናኘቱ እውነት ነው። ደስታው እየጠበቀ ነው። ነገር ግን ለሁሉም አይደለም። በኢየሱስ ደም ለተዋጆች ብቻ ነው። በዚህ ሕይወት ውስጥ ለኖሩ ብቻ ነው። ነፍሳቸውን ቁማር ላይ ላልጣሉት ብቻ ነው። ስለዚህ አትጠብቁ፣ ቁማር አትጫወቱ። ዘላለም እያሳደዳችሁ እንዳልሆነ አድርጋችሁ ሌላ ቀን አታባክኑ። አሁንም ትንፋሽ አላችሁ፣ አሁንም ጊዜ አላችሁ። ነገር ግን ሁል ጊዜ አይኖራችሁም። ቀድሞውኑ በክርስቶስ ከሆናችሁ እንደ እርሱ ተመላለሱ፣ እንደ እሱ ውደዱ፣ ይቅር በሉ፣ እውነትን ተናገሩ። ምክንያቱም በዙሪያችሁ ያሉ ሰዎች በየቀኑ እየሞቱ ነው፣ ላልተዘጋጁበት ዳግም መገናኘት እያመሩ ነው። እናም ሕይወታችሁን ለኢየሱስ ሰጥታችሁ የማታውቁ ከሆነ በእርሱ ማመን ብቻ ሳይሆን የእርሱ ሁኑ። ምክንያቱም ሰማይ በተዘጋጁ ሰዎች ተሞልታለች፣ ሲኦል ደግሞ ቆይ ነገ ባሉ ሰዎች ተሞልታለች እና ዘላለም በአንዱ ወይም በሌላው ወገን ቦታችሁን እስክትይዙ ድረስ ሴኮንዶችን መቁጠር ጀምራለች። በጥበብ ምረጡ፣ ምክንያቱም ዘላለም እውነት ነው። እናም እናንተን እየጠበቀ ነው። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ከዚህ ወንጌል ጎን ይቆሙ።